የመመለስ ተስፋ። ኤርምያስ በዘብ ጠባቂዎች አደባባይ በግዞት ሳለ የእግዚአብሔር ቃል እንዲህ ሲል ዳግመኛ ወደ እርሱ መጣ። ምድርን የፈጠራት ያበጃትና የመሰረታት እግዚአብሔር ስሙ እግዚአብሔር የሆነ እርሱ እንዲህ ይላል፣ ወደ እኔ ጩኽ፣ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና የማይመረመር ነገር ገልጥልሃለሁ። የእስራኤል አምላክ እግዚአብሔር ከባቢሎናውያን ጋር ባለው ውጊያ አፈር በመደልደልና በሰይፍ የሚደረገውን ጥቃት ለመከላከል ስለፈረሱት ስለዚህች ከተማ ቤቶችና ስለ ይሁዳ ነገሥታት ቤተ መንግሥት እንዲህ ይላል፣ እነዚህ በቁጣዬና በመዓቴ በምገድላቸው ሰዎች ሬሳ ይሞላሉ። ስለ ክፋቷ ሁሉ ከዚህች ከተማ ፊቴን እሰውራለሁ። ይሁን እንጂ ፈውስና ጤንነትን እንደገና እሰጣታለሁ፣ ሕዝቤንም እፈውሳለሁ፣ በብዙ ሰላምና በእርጋታ እንዲኖሩ አደርጋለሁ። የይሁዳን ምርኮና የእስራኤልን ምርኮ እመልሳለሁ፣ ቀድሞ እንደነበሩት ሁኔታ አድርጌ አበጃቸዋለሁ። እኔን ከበደሉበት ኃጢአት ሁሉ አነጻቸዋለሁ፣ በእኔ ላይ ያመፁበትንም ኃጢአታቸውን ሁሉ ይቅር እላለሁ። ይህች ከተማ ለእርሷ ያደረግኩትን በጎ ነገር ሁሉ በሚሰሙት የምድር ሕዝቦች ሁሉ ፊት ለዝና፣ ለደስታ፣ ለምስጋናና ለክብር ትሆናለች። ከምሰጣትም የተትረፈረፈ ብልጽግናና ሰላም የተነሳ ይፈራሉ ይንቀጠቀጣሉም። እግዚአብሔር እንዲህ ይላል፣ ይህችን ስፍራ ሰውና እንስሳት የማይኖሩባት ባድማ ናት ትላላችሁ። ነገር ግን ሰውም ሆነ እንስሳ ባልነበሩባቸውና ባድማ በሆኑት በይሁዳ ከተሞችና በኢየሩሳሌም መንገዶች እንደገና ድምፅ ይሰማል፣ የሐሴትና የደስታ ድምፅ፣ የሙሽራውና የሙሽራይቱ ድምፅ፣ እንዲሁም እግዚአብሔር ቸር ነውና ምሕረቱም ለዘላለም ነውና የሠራዊት ጌታ እግዚአብሔርን አመስግኑ የሚል የምስጋና መስዋዕት ይዘው ወደ እግዚአብሔር ቤት የሚመጡ ሰዎች ድምፅ ይሰማል። የምድሪቱን ምርኮ ቀድሞ እንደነበረ እመልሳለሁና ይላል እግዚአብሔር። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ሰውም ሆነ እንስሳት በማይኖሩበት በዚህ ባዶ ስፍራ በከተማዎቹም ሁሉ እረኞች መንጎቻቸውን የሚያሳርፉበት እንደገና ያገኛሉ። በተራራማው አገር በምዕራብ ተራሮች ግርጌና በኔጌብ ባሉ ከተሞች በብንያም አገር በይሁዳ ከተሞች እንዲሁም በኢየሩሳሌም ዙሪያ ባሉ መንደሮች መንጎች እንደገና በሚቆጥራቸው ሰዎች ስር ያልፋሉ ይላል እግዚአብሔር። ለእስራኤል ቤትና ለይሁዳ ቤት የገባሁትን የተስፋ ቃል የምፈጽምበት ጊዜ ይመጣል ይላል እግዚአብሔር። በዚያ ዘመንና በዚያ ጊዜ ከዳዊት ቤት ጻድቅ ቅርንጫፍ አበቅላለሁ፣ በምድሪቱም ፍትሕንና ጽድቅን ያደርጋል። በዚያ ዘመን ይሁዳ ይድናል፣ ኢየሩሳሌም በሰላም ትኖራለች። የምትጠራበትም ስም እግዚአብሔር ጽድቃችን የሚል ይሆናል። እግዚአብሔር እንዲህ ይላልና፣ ከዳዊት ዘር በእስራኤል ቤት ዙፋን ላይ የሚቀመጥ ሰው ፈጽሞ አይታጣም። ሌዋውያን ከሆኑት ካህናትም የሚቃጠል መስዋዕት ለማቅረብ የእህል ቁርባን ለማቃጠልና ሌላውንም መስዋዕት ለመሰዋት ሁልጊዜ በፊቴ የሚቆም ሰው አይታጣም። የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። እግዚአብሔር እንዲህ ይላል፣ ለቀንና ለሌሊት የወሰንኩትን ሥርዓት በማፋለስ ቀንና ሌሊት በተወሰነላቸው ጊዜ እንዳይፈራረቁ ኪዳኔን ማፍረስ ብትችሉ፣ በዚያ ጊዜ ከአገልጋዬ ከዳዊት ጋር የገባሁትን ኪዳን እንዲሁም በፊቴ በክህነት ከሚያገለግሉት ሌዋውያን ጋር የገባሁትን ኪዳን ማፍረስ ይቻላል። ዳዊትም ከእንግዲህ በዙፋኑ ላይ የሚነግስ ዘር አይኖረውም። የአገልጋዬን የዳዊትን ዘር እንዲሁም በፊቴ የሚቆሙትን ሌዋውያን እንደማይቆጠሩ እንደ ሰማይ ከዋክብትና እንደማይሰፈር የባሕር አሸዋ አበዛቸዋለሁ። የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። ይህ ሕዝብ እግዚአብሔር የመረጣቸውን ሁለቱን መንግሥታት ጥሏል እንደሚሉ አላስተዋልህምን? ሕዝቤን ንቀዋል፣ እንደ ሕዝብም አልቆጠሯቸውም። እግዚአብሔር እንዲህ ይላል፣ የቀንና የሌሊት ኪዳኔን የሰማይና የምድርንም ሥርዓት ያጸናው እኔ ካልሆኑ ያዕቆብና የአገልጋዬን የዳዊትን ዘር እጥላለሁ፣ ከልጆቹም ከአብርሃም በይስሐቅና በያዕቆብ ዘር ላይ ገዥ እንዲሆኑ አልመርጥም። ይህንም የምለው ምርኳቸውን ስለምመልስና ስለምራራላቸው ነው።